ሰብስክራይብ ላገኝ በምን መልክ ደግሞ እንዴት አድርጌ ላይክ ያገኛለሁ ሰዎች ጋር ቪዲዮዎች እንዴት ይደርሳል ብላችሁ ላሰባችሁ ሰዎች አንድ ይጠቅማችኋል ብዬ ያሰብኩት ነገር ልንገራችሁ ማለት ነው። ምክንያቱም ሰብስክራይብ ለማግኘት እይታን ለማግኘት ቪውን ለማግኘት ብዙ ነገር ሰርተን ወይም የታዋቂ የሆኑ ሰዎችን ቪዲዮአቸው አንስተን የምንሰራ ሰዎች ይሄ ነገር ለእናንተ ላይክ እና ሰብስክራይብ ሊያስገኝላችሁ ይችላል፣ ቪው ሊኖራችሁ ይችላል። ግን ወደፊት ስለሚጠቅመኛል ወይ እናንተ ውጤታማ ያደርጋችኋል ወይ አያደርጋችሁም ወይ ይሄ ነገር ጥቅም አለው ወይ ጉዳት አለው ወይ የሚለውን ነገር ለእናንተ እነግራችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሀባይ እንዴት ናችሁ? ደህና ናችሁ ወይ? አላህ ይነጋው ሰላም ነው። እናንተ ጋር እንዴት ነው? ዛሬ መጥቻለሁ ማለት ነው። ዛሬ የመጣሁበት ቪዲዮ ምን መሰላችሁ ሀባይ? ዛሬ የመጣሁበት ቪዲዮ እኔ ሁልጊዜም ውስጤ ነው። ምናልባት ሰዎች ጋር ላይ ደርስ ይችላል ቪዲዮዎቼ ማለት እኔ ተቸግሬበት ያለፍኩትን ነገር ሌሎች እንዲቸገሩበት አልፈልግም ማለት ነው። ሀቂቃውን ነገር ማለት ነው። ሌሎች እኔ ተሰቃይቼበት ለፍቼበት ደክሜበት እኔ ተክዤበት ባለፍኩት ነገር ሌሎች ሰዎች እንዲቸገሩበት አልፈልግም ማለት ነው። በእኔ እንዲማሩ እፈልጋለሁ። ይሄ ደግሞ ልክ አይደለም። እኔ ሰርቼ አይቼዋለሁ፣ እናንተ መድከም የለባችሁም ብዬ ቪዲዮቼ ቢደርስልኝ እንደዛ የሚል ሰው ነኝ ማለት ነው። የራሴን ማንነት እንትን ለማለት ሳይሆን በቃ እኔ ተቸግሬበታለሁና እኔ አልፌበታለሁና ሌሎች ሰዎች እኔ ትምህርት መሆን አለብኝ የሚል ሰው ነኝ ማለት ነው። ዛሬ የመጣሁበት ቪዲዮ ብዙዎቻችን ዩቱብ እንሰራለን፣ ብዙዎቻችን ማለት ነው ዩቱብ እንሰራለን። ዩቱብ ምን ይጠላል ምን ይፈልጋል የሚለው ነገር ብዙዎቻችን ጋር አዳዲስ ለምንሰራ ሰዎች የምናቅም እንዳለን ሁሉ የማናቅም አለን ማለት ነው። ከዚህ በፊት እኔ ያለፍኩበት ነገር ስለሆነ ማለት ነው። ዩቱብ መስራት ስለፈለግን ብቻ የሌሎች ሰዎችን ቪዲዮአቸውን አምጥተን እንሰራለን፣ እንለቃለን። ከዛ ላይክ ይኖረናል፣ ሊኖረን ይችላል፣ ሰብስክራይብ ልናገኝበት እንችላለን። እንዲሁም ደግሞ ቪው ሊያልን በቃ አለልን የሚያበረታታን ነገር ሊኖር ይችላል ማለት ነውና ይቅርታ ሙከየፍ ይረብሻል መሰለኝ። እና ሌላችሁ የምፈልገው ነገር ያ ነገር ወደፊት እኛን ጥቅም ላይ ያውለናል ወይ በጥቅም ያስጠቅመናል ወይ የሚለው ነገር ጥርጣሬ ውስጥ ነው ማለት ነው። ምክንያቱም እኔ ሰርቼበት ስላለፍኩኝ ማለት ነው። ሀባይ ግን ቪዲዮዎች ፕሊዝ ሰዎች ጋር እንዲደርስ አበረታቱ ማለት ነው። ምንም በይናፍቀን ምንም ባያምራቸው እንኳን ማለት ነው የሚያምራችሁ ነገር ይዤ ደስ የሚላችሁ ነገር አስተማሪ የሆነ ነገሮችን ይዤ ለመምጣት ደግሞ የእናንተ ሞራል ስለሚያስፈልገኝ በቅንነት በግዴታ ሳይሆን በቅንነት አበረታቱ ማለት ነው። ሁሉንም የምታበረታቱ እናንተ ናችሁና ከኔም በላይ ያላችሁ ከኔም በታች ያላችሁ ካላችሁ ደግሞ ከኔ በታች ያለ ሰው አለ ብዬ አላስብም። ከኔም በታች ያላችሁ የሆናችሁ ደግሞ አበረታቱ ይላለው። ምናልባት ካለ ብዬ ነው እኔ ያለፍኩበትንም ነገር ሌሎች እንዳይገርሙት ብዬ ነው ማለት ነው ሀባይ። እና ምን ልላችሁ ፈልጌ ነው ሀባይ፣ ቪዲዮ ሲጀምሩ ደግሞ ላይክ ማድረጋችሁ እንዳትረሱ ሀባይ፣ ሰብስክራይብ ቤተሰብ ማድረጋችሁ እንዳትረሱ፣ አበረታቱ ይላለው በቅንነት ማለት ነው። እና ምን ልላችሁ ፈልጌ ነው መሰላችሁ ሀባይ፣ ብዙ ጊዜ ራሳችን እኔ ሰው ጋር አይደርስልኝም እኔ ማንም አያይልኝም ብለን ሊሆን ይችላል፣ ሰዓትም የለንም ብለን ሊሆን ይችላል። ወይ እኛ የነዛን ሰዎች ታዋቂ የሆኑ ሰዎችን ቪዲዮአቸው ስለወደድ ነው እኛን ስለያዝናናን ብቻም ሊሆን ይችላል። ወይንም ደግሞ እኛ በእኛ ቻናላችን የምንለቀው የራሳችን የሆነ ነገር ቪዲዮ ላይኖረን ይችላል እና የሰዎችን ቆራርጠን አምጥተን በእኛ ቻናል እንለቃለን ማለት ነው። ግን ሀቂቃ ይሄ ነገር ምንም ውጤታማ አያደርግም። እኔ ባየሁት አንጻር ማለት ነው። እኔ ሰርቼ አይቼበታለሁ፣ ምንም አውቄ አይደለም ሳላቅ ማለት ነው። እና ብዙ ጊዜ ዋጋ ያስከፍሉኛል ሀቂቃ ማለት ዋጋ ነው የሚያስከፍለው፣ ጥቅም የለውም። በተቻላችሁ መጠን ለእናንተ የሚሆናቸው ለእናንተ የሚጠቅማችሁ ነገር እናንተ ጋር ያለውን ነገር በቻናላችሁ በእናንተ ማድረግ የሚችሉትን ነገር መስራት የሚችሉትን ነገር ሰርታችሁ ስታቀርቡ ነው እንጂ ሌሎች ሰዎች ሰርቶ ያቀረቡትን በእናንተ ቻናል ላይ ቢትለቁት እናንተን ጥቅማማ አያደርጋችሁም ማለት ነው። ወደ ጥቅም አይገፋፋችሁም ማለት ነው። አዎ ምናልባት ቪዲዮ በለቀቃችሁ ጊዜ ላይክ ምናምን ሰብስክራይብ ምናምን ቪው ምናምን ልታገኙበት ትችላላችሁ። ነገር ግን እናንተን ውጤታማ አያደርጋችሁም ቻናላችን ከመጉዳት አንፃር። ብዙዎቻችን ደግሞ የስልካችንን እንትን ሰናቅ ሆዱንም ሰናቅ እንደኔ የሆናችሁ ማለት ነው። እንደኔ የሆናችሁ ሰዎች ካላችሁ
ስልካችሁ ዝም ብሎ በቃ እንደ ቲክቶክ እንደምን አለ አይደል? እዛ ራሳችን ብቻ የምናዝናናበት ምናምን ነገር ኢሜሉን ሰናቀው ኮዱን ምንንም ሰናቀው ዝም ብለን በቃ አለቃቀቅ ወይንም ደግሞ ቪዲዮ እንዴት እንደምንለቀው ካወቅነ በኋላ ዝም ብለን ከለቀቅነ በኋላ ሰብስክራይብ ብዙ ሊኖረን ይችላል። የሰዎችንም ቪዲዮ በለቀቅናቸው ጊዜ ብዙ ሰብስክራይብ ልናገኝ እንችላለን እና ልንተወው ያሳዝናል። ምክንያቱም ምንም ነገር የለውም ማለት መጀመሪያ ከመድከማችን በፊት ማድረግ ያለብንን ነገር መያዝ ያለብንን ነገር ይዘን ቀርበን ሲንደክም ራሱ የደከምነውን ውጤቱን ለማየት ከፈለግን አስተካክለን ብዙ ሰዎች እኮ ለምሳሌ ቲክቶክ ላይ ምንም የማናውቀው ምንም ኮድን ሳናውቀው ዝም ብለን በቃ ባገኘን አጋጣሚ ፎሎ ተደራርገን ምናምን ተሰባስበን ምናምን ሰብስበን ፎሎ ምናምን በኋላ ላይ ደግሞ የሆነ ነገር ስንፈልግ የሆነ ነገር እንደጎደለው ነው ወይ ዝም ብሎ በሰው ሰዎች በከፈቱልን ነገር ሰዎች ከፍቶ በሰጡን ነገር ኮድን ሳናውቀው ሰርተን በኋላ ላይ ምን ሆናል? እኛ በቃ እኛ የምንፈልገው ሁኔታ ላይ ሲደርስ ደግሞ እኛን የሚያጓጓ ቦታ ላይ ሲደርስ ደግሞ ባዶ ይሆንብናል ማለት ነው። ድካም ብቻ ነው። ዩቲዩብም ደግሞ ሰርተን ለቀን በሰውም ቪዲዮ ሊሆን ይችላል። በኋላ ላይ ምን ያደርግብናል? ኮዱንም ስናውቀው ወይ መያዝ አለብንን ምስጢር ነገር ስንይዝለት ቀርተን በኋላ ላይ ይጥለናል ማለት ነው። እኔ ግን ሌላችሁ የምፈልገው ሁሉንም ነገር ደግሞ አውቀታችሁ ኮዱንም ሁሉንም ነገር አውቀታችሁ ደግሞ ኢሜላችሁን ውስጡ የሚያስፈልጋችሁን ነገር ሁሉ ከያዛችሁን በኋላ ደግሞ የሰው ቪዲዮ ለቅታችሁ ደግሞ ኋላ ላይ ደግሞ እንደ ሰው በቃ እንዲህ ደረጃ ደርሻለሁ ብላችሁ ባሰባችሁት ጊዜ ደግሞ የሰው ቪዲዮ ነውና እናንተ በሰው ቪዲዮ ከምታገኙት ቪው 5000 4000 በራሳቸው የሆነችው ነገር እኔ እንደኔ ማለት ነው ጉዳት የሌለበት ምንም የሌለበት በራሳቸው ነገር ለቀታችሁ ለምን 10 ሰው አይሆንም? ያ ነው ጥቅሙ። በአንዴ እኮ የሰው ልጅ ትልቅ ቦታ አይደርስም። ለፍቶ ጥሮ ታግሎ ነው የሚደርሰው። በራሳችሁ ለሆነው ነገር ዋጋውን ከምትከፍሉበት ጥቅም አለው። በሰው ዋጋ ከምንከፈለው ማለት ነው። ራሳችንን ለሰዎች ጉልበታችንን ከምንሰጥ እኔ መስሎኝ ለሰዎች ጉልበታችንን መስጠት ነው። ለምን ሰርቼ ስላየሁ ከዚህ በፊት ማለት ነው። እና ስታጠፉት ደግሞ ይሄ ነገር አያስፈልግም አጥፉት ስትባሉ ደግሞ ስታጠፉት ቻናላችሁ እንዴት ነው የሚሞተው ማለት ነው። ቻናላችን እየገደለ ነው ማለት ነው። ከዛ በኋላ የራሳችሁን ደግሞ ለማስተዋወቅ ደግሞ የዛን ጊዜ 4000 5000 ያየላቸው ሰው የራሳችሁን ስትለቁ ደግሞ የሚያይላችሁ ሰው ነው። መጀመሪያ የምታወቃችሁ የእናንተ ቪዲዮ የሚታይ የነበረው በታወቁ ሰዎች ናቸው የሚታየው ማለት ነው። በራሳችሁ አይደለም። ራሳችሁን አላስተዋወቅንም ማለት ነው። ለምሳሌ እኔ በሰው ቪዲዮ ብዙ ሰው ከሚያይልኝ በራሴ በሆነው ነገር 10 ሰው ቢሆንልኝ እየቀጠለ ነው የሚሄደው ወደፊት ራሴን እያስተዋወቅኩ ነው ማለት ነው። ግን እነዛ ሰዎች በምንም አስተዋውቆች ስለጨረሱ ሰዎች ጋር ስለደረሱ ነው የኛ ቪዲዮ በእኛ ቻናል የነሱ ቪዲዮ የነሱን ፎቶቸው ለጥፈን ምናምን ሰዎች ጋር የደረሱልን የነሱ ቪዲዮ ቀድሞ ስለደረሰ ነው እንጂ እኛ የሰራነው በራሳችን የሰራነው ቪዲዮ የማይታይልን ስህተት ስለሆነ አይደለም። እነሱ ቪዲዮ የታየልን ደግሞ ትክክል ስለሆነ አይደለም። እኛን ሰዎች ስላላወቁን ነው። እኛ ታዋቂ ስላልሆነ ነው የማይታይልን ማለት ነው። እና ሌላችሁ ነገር የምፈልገው ነገር ምንድነው? ጉልበታችን ከሰጠን ይልቅ ሰዓታችን ካቃጠልን ይልቅ በራሳችን ቢሆን ደስ ይላል ማለት ነው። ምክንያቱም ውጤትን ዞሮ ለማየት ያበቃችኋል ማለት ነው። መቼም ጊዜ ሊወስድ ይችላል እንጂ ውጤትን ማየትን አይቀርም ማለት ነው። ራሳችሁ የሆነ ነገር የሰው ነው ቤትን ቦታ አያደርሱም። እና ላጥፋ ብትሉ ደግሞ ስታጥፉ ቻናላችሁ ሞራናችሁ እንደገና ደግሞ ራሳችሁን ቪዲዮ ደግሞ እንደገና ለማስተዋወቅ ደግሞ እየታገላችሁ ስትሉ ደግሞ ስልትች ያደርጋችኋል ማለት ትሰላቻላችሁ። ምንድን ነው መጀመሪያ የሚታዩት ሌላ ነበር፣ አሁን የሚታዩት ደግሞ ሌላ ይሆንባችኋል ማለት ነው። ውድ ቤተሰቦቼ ተጠቅማችኋል ብዬ ባሰብኩትን ራሴ ቻሌንጅ አድርጎኝ ራሴን ፈትነን ባለፈው ነገር ሌሎች ሰዎች እንዲፈተኑ ስለማልፈልግ ነው ማለት ነው። እኔ ከዚህ በፊት ሰርቼበት ስላየሁት ነው ስለደከምኩበት ደክሜ ደግሞ በባዶ የኔ ድካም ደግሞ ባዶ ላይ መሆኑን አይቼ አልፌበት ተፈትኜበት ባለፉትን ነገር ሌሎች ሰዎች ደግሞ በዚህ ነገር እንዳይፈተኑ
ብዬ ባሰብኩት ነገር መምጣት አይቀርም ማለት ነው። ውድ ቤተሰቦቼ አበረታቱኝ እላችኋለሁ። ሀባይ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሌሎቹንም የምታበረታችሁ እናንተ ነውና እናንተ እኔንም ደግሞ እናንተ አበረታቱኝ እላለሁ። ሀባይ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ቦታ ሰላማችሁ ጊዜ ተተረፍ ይበልልኝ። አላህ በሰላም ከምንወዳቸው ከምናፍቃቸው ሰዎች ጋር በሰላም ያገናኝ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።